ጉድ ሳይሰማ መስከረም አይጠባም። የዛሬው ዜና በጣም ልብ የሚሰብርና ማዳም ቅመሞች ሁላችሁም ልትሰሙት የሚገባ አስቸኳይ መረጃና ማስረጃ ይዤላችሁ መጥቻለሁ። በተለይም የማዳም ቅመሞች የማዳም ቤት የምትሰሩ ትጠቀሙበታላችሁ ብዬ አስባለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበድልኝ። እንግዲህ ዛሬ በጣም የሚያሳዝን እኛ ሀበሾች በሄድንበት ልላችሁ የኛ ሀበሾች አይደለችም። አንድ ኡጋንዳውያን ማዳማ እንግዲህ ቆራርጧ ሰውነቷን ይሄን ቦታ እኔ ሴት ነኝ እንደዛ ነገር አልናገርም። ብዙ ሴቶችም ቪዲዮን አይተውታል። እኔ አላይም እንደዚህ አይነት ነገር ሳይ ስለማይመቸኝ ሚያመኝ ሰሞኑ በሚደረገው ነገር እርስ በራሳቸው ተገዳደሉ፣ አከሌን አከሌ ገደለው ሲባል ራሱ እሰማለሁኝ አዳምጣለሁ እንጂ ቪዲዮን አላይም። ከዚህ በፊት ሰው ሲታረድ አይቼ ከዛ ጊዜ ጀምሮ ጭንቅላቴ ላይ የተቀመጠው ያ ድምፅ ብቻ ነው። እስካሁን ምንም ያተረፍኩት ነገር የለም። ድምፁን ነው ያተረፍኩት እና ሰው ሞተ ሲባል ያ ነገር ነው ትዝ የሚለኝና አሁን አንድ ኡጋንዳውያን ማዳሟ እንግዲህ ሰውነቷን እንዳለ ቆራርጣ ጥላዋለች። ሰውነቷን ማለት በቃ መጸዳጃውን ብለን እንውሰደው እንደዛ ነገር አድርጋ ያው ባሏ አሁን በምስሉ የምታዩት የሚያለቅሰው እና ከኡጋንዳ ተነስቶ ለሚስቱ የሁለት ልጆች እናት ናት እና ያው ሚስቴ እንደዚህ አይነት ነገር ማዳም የገደለቻት በነገራችን ላይ ከባሌ ማግጣ ነው ብላ ገድላታለች እና ደግሞ ከዛ ደግሞ እንዴት ትገድላታለች በሚል ኡጋንዳዊ እንዳለ ወጥቶ የሳውዲ ባንዲራ ይዘው ለልጅቷ ፍትህ እየጠየቁ ለባለቤቷ ደግሞ እኔ ባለቤቴ የሁለት ልጆች እናት ናት፣ የልጆቼ እናት ናት፣ እንደዚህ አይነት ነገር አታደርግም፣ አስገድዷት ሊሆን ይችላል በማለት የሀገሩን በቃ እንትን ምንድነው የሚባለው ይዞ ወደ ሳውዲ ይገባል። ወደ ሳውዲ ሲገባ ደግሞ ማዳም ትጠየቃለች። እንደዚህ ለምን አደረግሽ ስትባል እኔ ያደረኩበት ምክንያት ትላለች። እሷ ደግሞ በሰራተኛዋ ክፍልና በነሱ በባልና ሚስት ክላስ ድብቅ ካሜራ ታስቀምጣለች። ያስቀመጠችበትን ምክንያት ከዚህ በፊት የአንዳንድ ነገሮች ስታይ በቃ ግልጽ እንዲያደርግላት እንዳትጠራጠር ነው ያንን ነገር ያደረገችው። ከዛ ደግሞ ይዟት ተሸክሟት ሲዞ ሲሽከረከር በቃ ሀረካት እንትን ሲል ለካ ለብዙ ጊዜ ቆይተዋል። ከዚህም በፊት ያለ ነገር ነው እና ለባሏ ደብቃለት ነበረ። ያንን ነገር ሳታወጣ ነበረ በሷ ላይ እርምጃ የወሰደችው። ስትገደድ ደግሞ የባሏን ምስጢር አውጥታ ስትናገር ያው ሶሻል ሚዲያ ላይ እየተዛዞረ ነው። እኔ የምንላችሁ ፈልጌ ነው አብዛኛዎቻችሁ የምንሰማው በቃ የማዳም ልጅ አፈቀርኩኝ፣ ባባን አፈቀርኩኝ፣ እንደዚህ አደረግኩኝ የምትሉ ሰዎች አላችሁ። በተለይ ቲክቶክ ላይ ኮሜንት ላይ ቪዲዮ ሰርታችሁ ምናምን ነገር ሀቢባ ቤት ሀታ መጥተው ከባባ ጋር እንደዚህ የሆነ በድብቅ የተወለዱ አሉ። እንደገና ደግሞ ፍቅር የያዛቸው አሉ ከልጆቻቸው ከባሎቻቸው። እኔ እንዴት ብሎ በሰው በተራቀቀበት ጊዜ ኢንተርኔት ሁሉ ነገር እንትን ባለበት ጊዜ እናንተ ደብቃችሁ ፍቅሩን ተውት። እኔ ፍቅር እንዴት እንደሚይዛችሁ ግራ ይገባኛል። ከሌላ ዜጋ እንዴት እንደሚመጣላችሁ ራሱ ማለት ነው። ነገውን ማታስቡት ጥሎኝ ቢሄድስ፣ በሰው ሀገር የሆነ ነገር ቢገጥመኝስ፣ ለህይወቴስ ብላችሁ ለህይወታችሁ ሳይሆን በቃ ለስሜታችሁ
የሚገዙ ሰዎች እንዳላችሁ ነው የሚያሳየው ይሄ ነገር ማለት ነው። እና እንዴት እንደሚመጣላችሁ ራሱ አላውቅም። በሰው ቤት እንዴት ብልግና ለስራ መታችሁ ገንዘብ ፈልጋችሁ መታችሁ ቤተሰቦቻችሁን ለመቀየር አላማ ኖሯችሁ የምትመጡ እኔ አንዳንዴ ሀቂቃ ከቡና ቤት ነው እንዴ የምትመጡት? ሴተኛ አዳሪ ናቸው እንዴ የሰው ቤት እንትን ብላችሁ የምትመጡት? እኔ እኮ እኔ ወላሂ ሶሻል ሚዲያ ላነጋገሪ ራሱ ለከት እንዲኖረው አላደረገኝም። በቃ ስትናደዱ የምታዩት ነገር ሲያስጠላችሁ በቃ መታችሁ ትናገራላችሁ። ለምንድን ነው ለእንትናችሁ ክብር ማይኖራችሁ? እንዴት ነው ለህይወታችሁ ማታዝኑት? ለምንድን ነው ስሜታችሁ እንደፈለጋችሁ እንደ ፈረስ የሚጋልባችሁ? ስሜታችሁ ይጋልባችኋል እንዴ? ስሜታችሁን እንኳን መቆጣጠር አትችሉም። ኧረ ተው ወላሂ ኧረ ተው። እኔ ጓንዳዋ ባደረገችው ነገር በጣም እንደዚህ ማዳም እንደዚህ ማድረግ አልነበረባትም። እንደዚህ የመጣችሁ ለስራ ነው፣ ገንዘብና ገንዘብ ፍለጋ ነው። ካስቸገራት አትናገርም እንዴ? እኔ ከዚህ በፊት የገጠመኝ ነገር አለ። እኔ ራሴን አስከብሬ ያለው ማዳም ቤት ቁጭ ብዬ ራሴን አስከብሬ ያለው ማንም እንዳይደርስብኝ አድርጌያለሁ። ከስራ ውጭ ሰውየው እንዳይጠይቀኝ የሆነ ነገር ፈልጎ ልጆቹን እንዲልክልኝ እሷ ካለች በእሷ በኩል እንዲጠይቅልኝ አድርጌያለሁ። ራሳችሁን ማስከበር ትችላላችሁ። ካልቻላችሁ ያንን ማድረግ አይ ማዳም እርምጃ ትወስድብኛለች ካላችሁ መሄድ ትችላላችሁ። በህጋዊ ከመጣችሁ ኤምባሲ መልሽኝ በቃ ማወራቸው ነገር አለ ብላችሁ ኤምባሲ መሄድ ትችላላችሁ። ደላላ ዋጋ ምናምን እዛ የሚያደርሳችሁ ነገር የለም። ኤምባሲ ጋር ትሄዳላችሁ። እኔ ከዚህ በፊት ፓስፖርት አልቆብኝ ፓስፖርት ለማሳደስ ሄጄ ተጠይቄያለሁ። ታስቸግርሻለች፣ ትበድልሻለች፣ ምግብ አትሰጥሽም፣ ደሞዝሽን አትሰጥሽም፣ መቀየር ትፈልጊያለሽ ብለው ጠይቀውኛል ኤምባሲዎች። አንዳንዴ ኤምባሲ የምትሉ ሰዎች ራሱ ማለት ነው። በህጋዊ መንገድ ከሄዳችሁ መፍትሄ ይፈለግላችኋል። ራሳችሁ በቃ ሶሻል ሚዲያ ዝም ብላችሁ አንድ ቤት ገብታችሁ ታብ ስታደርጉ ከምትውሉ ህግና ስርዓቱን እወቁ። በምን መልኩ እንዴት አድርጋችሁ መሄድ እንዳለባችሁ፣ እንዴት አድርጋችሁ ሰው ቤት መኖር እንዳለባችሁ መጀመሪያ ለራሳችሁ ሆኖ ለሰው ከመድረስ በፊት ለራስ መድረስ ይሻላል። ስሜታችሁ ደግሞ እንትና ይበላችሁ። እኔ ለሌላ ዜጋ ወላሂ በዚህች ልጅ ብዙ ሰው ይማራል ብዬ አስባለሁ። ግን የሚማራው ምንድነው? ስሜቱ ማያሸንፈው፣ ስሜቱ እንደፈለገ ሰይጣን እንደፈለገ ማይጋልበው ሰው በዚህች ልጅ ይማራል። ስርዓት ይኑረን፣ የመጣንበት አላማን እናሳካ። በቃ ገንዘብ የምትሉ በቃ ባጭር ለማግኘት ምናምን ሀላልን የመሰለ ነገር የለም። ላብን ጠብ አድርጎ አምጥቶ መመገብን የመሰለ ነገር የለም። በጣም ትደሰታላችሁ። ብትወጥቁ የመነሳት አላማ ይኖራችኋል። ግን በሆነ ነገር በማይሆን ነገር ያመጣችሁት ገንዘብ እዛው ቁልቁለት ነው። ወጥቃችሁ መነሳት የላችሁም፣ አትነሱም። ስብርብር አድርጎ ነው የሚጥላችሁ። ሐቂቀተን ነው የምናገረው። እኔ በብዙ ነገር ወድቄያለሁ፣ እየወደኩ እየተነሳው ነው። ምክንያቱም ሀላል ገንዘብ ነው። እንዴት አድርጌ ሰርቼ እንደማመጣው አውቃለሁ። ምንም አያሸንፈኝም። በወድቅ እነሳለሁ። ሰርቶ የሚያመጣ ሰው፣ ላቡን ጠብ አድርጎ የሚያመጣ ሰው በትንሽ ነገር አይሸነፍም። እና እባካችሁ የጊዜያዊ ስሜት ሊያሸንፈን አይገባም። ጊዜያዊ ስሜት አያሸንፋችሁ። ወላሂ ለራሳችሁ ለክብራችሁ ተጨነቁለት። ለገንዘብ አትጨነቁ። ከክብር በላይ አይሆንም ገንዘብ። ሰርታችሁ በጉልበታችሁ የምታመጡት ነገር ነው። አያችሁ፣ ይቺ የሁለት ልጆች እናት ህይወቷንም አጣች፣ ቤተሰቧንም ሀገሯንም አስጠራች። በልጆቿ ራሱ የሆነ ጠባሳን ጥላ አለፈች። ይህ ቪዲዮ መቼም ቢሆን አይጠፋም። ሶሻል ሚዲያ የያዘው ነገር መቼም አይጠፋም እና ለቤተሰቦቻችን ከምንም በላይ ደግሞ ለራሳችን ክብር ይኑረን። አሁን ላይ በእምነቴ እንደዚህ ነገር ረስቶታል። ሰው የተፈጠረበትን ነገር ምንም ሁሉም ረስቶታል። ግን ክብር የሚባል ነገር አለ። ሰውን ከፈጣሪ በላይ ሰውን ነው የምትፈሩታ።
በቃ እስቲ ለክብራችሁም ተጨነቁለት። እኔ እቺን ልጅ እንደዚህ ለምን አደረገቻት? በቃ ብዙዎቻችሁ እና ባልሽንስ ለምን እንደዚህ ያላደረግሽው ምናምን የሚሉም አሉ። እሷ ሁለቱንም ከመግደሏ ሀቂቃ እውነት ለመናገር ከእንደዚህ አይነት ነገር እርምጃ ከመውሰዷ በፊት ምን ማድረግ ነበረባት? አሳልፋ ካሜራ አላታ፣ መረጃ አላታ፣ ያንን አሳልፋ ለፖሊስ መስጠት ነበረባት። ህግ ያኔ በሸሪያም ቢሆን እሷ ያደረገችው ነገር አይፈቀድላትም። ማንም የሰው ህይወት ማጥፋት አይችልም። እሷም ትቀጣለች፣ ባደረገችው ነገር ትቀጣለች። ያለችበት ሀገር የሸሪያ ሀገር ነው። እሷም የራሷን እንትን ታገኛለች፣ ቅጣት ታገኛለች። እንደዛ ማድረግ አይፈቀድላትም። እሷ ምንድናት? እሷ ለሸሪያ እንትን የተቀመጠ እኮ አለ፣ ለእንደዚህ አይነት ነገር የተቀመጡ ሰዎች አሉ። ስለዚህ እሷም እርምጃ መውሰድ ምንም ማድረግ አትችልም። ግን እናንተ መጀመሪያ ጥንቃቄ አድርጉ። የሆነ ነገር እንፈጥርና ከዛ የሆነ እነኚህ እኮ ገዳይ ናቸው፣ ነፍሰ በላ ናቸው፣ እንደዚህ ናቸው። መጣንባቸው፣ አልመጡብንም። የመጣ ነው ለስራ ነው። ስራችን መስራት አለብን። ካስገደደን ደግሞ መናገር አለብን። አሳልፎ መስጠት አለብን። ዞሮ አሁን ላይ ደግሞ እያንዳንዷ ካሜራ ታስቀምጣለች። ካሜራ የለም ፊት ለፊት ልደቀነልሽ ነበር እንዴ? ካሜራ የለም ብለሽ እንደፈለግሽ ምዘልዩ ቲክቶክ ላይ ወጥተሽ እንደፈለግሽ የምትሆኝው። አሁን ላይ በድብቅ ነው እያደረጉ ያሉት። ካሁን በኋላ ደግሞ የበለጠ ሁሉም ሰው በእያንዳንዱ ቦታ ድብቅ ካሜራ ያስቀምጣል። እያዩ ነው የቤታቸውን ጉድ በድብቅ አስቀምጠው እያያሉ። ለእናንተ ያማክሩም የሆነ ነገር ካማከሩማ ትጠነቀቃላችሁ። እዚህ ፊት ለፊት የሚደቀነው ካሜራና አይታችሁ ደግሞ አይ እንደዚህ በቃ በዚህ ቦታ ካሜራ አለ ልጠንቀቅ፣ እዚህ ቦታ ሀቢብቲ እንደ ጊዜው እንሁን፣ እንደ ጊዜው እናስብ። ብዙ አወራሁ፣ ብዙ ተናገርኩኝ። ራሳችሁን ጠብቁ ለማለት ወዳለሁኝ። ከእንደዚህ አይነት ዱብዳ አላህ ይጠብቀን።